አርእስተ ዜና በሃሪማ የሚሰጠው የዲን እውቀት ሽግግር መሻሻል ሊደረግበት ይገባል ተባለ። የሞጣ መልሶ ማቋቋም ፕሮጀክት ከ75% ላይ መጠናቀቁ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ዝርዝር ይፋ አደረገ። ኢራን የአውሮፓ ህብረት የኢራን አብዮታዊ ዘብ በሽብር መፈረጁ ትልቅ ስትራቴጂካዊ ስህተት ነው በማለት አውግዛለች። ኢንዶኔዥያ ለረመዳን ወር የ13 ትሪሊዮን ሩፒያ የገበያ ድጎማ አዘጋጀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በሃሪማ የሚሰጠው የዲን እውቀት ሽግግር መሻሻል ሊደረግበት ይገባል ተባለ። የእውቀት ሽግግሩ መሰረታዊውን የዲን እውቀት ሳይልቅ የትምህርት ስርዓት ተዘጋጅቶለት ለዘመኑ በሚመጥን መልኩ መቅረብ ይኖርበታል ተብሏል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። በኢትዮጵያ ምድር የእውቀት ብርሃን ከፈነጠቀበት ጊዜ አንስቶ ለዘመናት የጥበብ ምንጭ ሆነው ከቆዩት ተቋማት መካከል የገጠሩ ሀሪማዎች ቀዳሚውን ስፍራ ይዛሉ። ሀሪማዎቹ የዲን እውቀት ብቻ ሳይሆን የሥነ ምግባር፣ የማህበራዊ ትስስርና የሀገር በቀል ፍልስፍናዎች ማስተማሪያ ሆነው ቆይተዋል። ለዘመናት በገጠራማ አካባቢዎች ሲሰጥ የቆየውን ባህላዊ የዲን እውቀት ሽግግር ዘመኑን በዋጀ መልኩ ለማስቀጠል ቢታስብም ቀድሞ የሚጀምረው ማግኘት አዳጋች ሆኖ ቆይቶ ነበር። ሱና እስላማዊ ዩኒቨርሲቲ ለዘመናት በገጠራማ አካባቢዎች ሲሰጥ የቆየውን ባህላዊ የዲን እውቀት ሽግግር ዘመኑን በዋጀ መልኩ ለማስቀጠል የሚያስችል የራሱን ስርዓተ ትምህርት ቀርጾ ወደ ስራ መግባቱን አስታውቋል። በሀሪማ ሲሰጥ የነበረውን ባህላዊ የእውቀት ሽግግር መሰረታዊውን የዲን እውቀት ሳይለቅ የትምህርት ስርዓት ተዘጋጅቶለት ለዘመኑ በሚመጥን መልኩ እውቀቶች ለትውልዱ እንዲተላለፉ በዩኒቨርሲቲ ደረጃ መሰጠት መጀመሩ በርካታ ጥቅሞች እንደሚያስገኝ ተናግረዋል። እንግዲህ ሱና ዩኒቨርሲቲ ከነበረው የባህላዊ አስተምህሮት የሚለየው ነገር ቢኖር አልጀምዕ በይነ አልአሳለት ወልሙዓሰራ ነው መፈክሩ። ይህ ማለት የነበረውን ያስቀጥላል። የነበረውን የበፊት የሐለቃ የትምህርት ሂደት አካቶ ይዞ እንደገና ደግሞ የዘመናዊ የተለያዩ ዩኒቨርሲቲዎች የሚሄዱበትን ሂደት አብሮ አክሎ ይይዛል ማለት ነው። ትምህርት ዘመናዊ በሆነ መንገድ በዩኒቨርሲቲ አድርገን ስንሰጠው ካሪኩለም ቤዝድ ስለሚሆን ሁሉን ያቀፈ ነው። ለምሳሌ መሻይኾች ጋር ስትሄድ የሆነ ቦታ ላይ የነሁ ሼህ ይኖራሉ፣ ነሁ ትቀራለህ። የሆነ ቦታ ላይ የፊቅህ ሼህ ይኖራል፣ ፊቅህ ትቀራለህ። ስለዚህ ተማሪ ሁሉ ቦታ ላይ የመሄድ አይነት ነገር አለበት ማለት ነው እና በዛ ምክንያት በዚህ መሀል የሚባክኑ ጊዜያቶች ይኖራሉ። ስለዚህ ያ እንዳይሆን ሆሊስቲክ የሆነ ሁሉን ያቀፈ ካሪኩለም መሰረት ያደረገ ብቁ ሊያደርግ የሚችል ትምህርት ማስተማር የሚቻልበት ሁኔታ አለ ማለት ነው። ሌላኛው አድቫንቴጁ ምንድነው ከተባለ የኢልም ሽግግሩ በደንብ የተደራጀ ይሆናል። በተደራጀ መልኩ፣ በተናበበ መልኩ፣ ሲስተማቲክ በሆነ መልኩ ዒልምን ማሻገር የምንችልበትን እድል ይፈጥርናል ማለት ነው። ሱና እስላማዊ ዩኒቨርሲቲ በአዲስ አበባ የጀመረው የማስተማር ሂደት በሌሎችም የሀገራችን ከተሞች ለማስፋት እንቅስቃሴ እንዲጀምርና በተለይ ተተኪዎችን በብዛት ለማፍራት የተለያዩ ተግባራዊ እቅዶች በማዘጋጀት እንቅስቃሴ እያደረገ እንደሚገኝም ተገልጿል። አመሰራረቱ እዚሁ አዲስ አበባ ላይ ስለሆነ አዲስ አበባ ላይ መሰረቱን አድርጎ እየሰራ ነው ያለው። ነገር ግን ሁሉንም ደግሞ አዲስ አበባ አድርጎ አምጥቶ ማሰልጠን ከባድ ነው የሚሆነው ወጪ ሸፍኖ ከማስተማር አንጻር። ስለዚህ እየተከተልን ያለነው ስትራቴጂ ሁለት ነው። አንድ የተወሰኑና በደንብ መብቃት የሚችሉትን ወደ ማዕከል ማምጣትና ማስተማር፣ ከዛ እነዛ ሰዎች ወደ መጡበት አካባቢ እንዲመለሱ በማድረግ የመጡበትን አካባቢ በደንብ እንዲያስተምሩ ማህበረሰባቸው እንዲያገለግሉ ማድረግ፣ ይሄ የመጀመሪያው አካሄድ ነው። ሁለተኛው አካሄድ ደግሞ የተለያዩ ፕሮግራሞችን በመቅረጽ እዛው ማህበረሰቡ ያለበት ቦታ ድረስ መሄድ። ለምሳሌ በየአመቱ የሚዘጋጅ በዳዕዋቲ በኩል የምናዘጋጀው የቂንዲል ፕሮግራም አለ። ያ የቂንዲል ፕሮግራም አንደኛው ዓላማ የዳዕዋ ቅፍለትን ማዘጋጀትና ማህበረሰቡ ያለበት ቦታ ላይ መሻይኾችን ይዞ ሂዶ ለአንድ ሳምንትም ለ15 ቀን እዛ ቁጭ ብሎ የተለያዩ ደውራዎችን ትሬኒንጎችን በመስጠት ዳዕዋዎችን በማድረግ ማህበረሰቡን የማስተማር ስራ ይሰራል። በሱና እስላማዊ ዩኒቨርሲቲ የሚማሩ ተማሪዎች በዲን እውቀታቸው ዩኒቨርሲቲው ያስቀመጠውን መስፈርት የሚያሟሉ መሆን እንዳለባቸውም ተገልጿል። 4 ዓመት አንዳንድ ሰዎች የሚያነሱት ጥያቄ አለ። 4 ዓመት አያንስም ሼክ ለማውጣት የሚል ናም፣ ግን መስፈርት አለው ራሱ የካሪኩለሙ የቅበላ መስፈርት አለው። ካሪኩለሙ የቅበላ መስፈርት እነዚህ ሰዎች ሲመጡ
ምንም ኸልፍያ የሌላቸው ወይም ባክግራውንድ የሌላቸው ሳይሆኑ በፊቅህ ባክግራውንድ ያላቸው፣ በቁርአን ተፍሲር ባክግራውንድ ያላቸው፣ እንደዚሁም በአረብኛ ቋንቋ ባክግራውንድ ያላቸው ናቸው። ሞር አድቫንስድ ሆነው እንዲወጡ ስለሚፈለግ ነው 4 ዓመት በሚቆዩበት ጊዜ እነዚህ ተማሪዎች 4 ዓመት እረፍት የሚባል ነገር አይኖራቸውም። ኦልሞስት ዴይ ኤንድ ናይት ነው የሚማሩት። ከፈጅር በኋላ ይማራሉ፣ ከመግሪብ እስከ ኢሻ ባለው ጊዜ ይማራሉ። በዚህ መልኩ ነው እነዚህ ተማሪዎች ሲማሩ የነበረውና በሱና እስላማዊ ዩኒቨርሲቲ የሴቶችን ተሳትፎ ለማሳደግና ተደራሽነቱን ለማስፋት ተግባራዊ እንቅስቃሴ እንደተጀመረም ተነግሯል። የሴት ተደራሽነትን ለማስፋት የሐልቃ ዒልም ላይ የመሳተፍ እድል በሰፊው አያገኙም ሴቶችና ተምሂዲ የሚባለው ፕሮግራም ላይ ትኩረት አድርገን እዛ ላይ መስራት ነው። ተምሂዲ ማለት ምንድነው? የመሰናዶ ትምህርት ነው። 3 ዓመት የሚፈጅ የተለያዩ ኪታቦችን የተለያዩ የትምህርት ዘርፎችን የሚማሩበት ነው። 3 ዓመት ይማራሉ። 3 ዓመት የሚማሩ ተማሪዎች እዛ ውስጥ የሚገቡት መጀመሪያው የአካዳሚክ የ12ኛ ሰርቲፊኬት የያዙ ተማሪዎች ናቸው። 3 ዓመት ኪታብ በሚቀሩበት ጊዜ ያንን በዲፕሎማ ተመርቀው ወደ ዲግሪው የሸሪዓ ዲግሪ ለመሳተፍ ይችላሉ። ስለዚህ በዛ መልኩ ተደራሽ መሆን ይቻላል ማለት ነው። የሴቶች ዘርፍ አለው። አልሐምዱሊላህ የሴቶች ዘርፍ አለው። የሴቶችን ዘርፍ በራሱ የሴቶች አካዳሚክ ዘርፍ ኮኦርዲኔተር አለው። በዛ መልኩ ሴቶችን በተለያየ ደረጃ ተቀብሎ እያስተናገደ ይገኛል ማለት ነው። በእርግጥ አሁን ላይ ቀጥታ ወደ አዳሪ ለመሄድ ሴቶችን ልክ እንደ ወንዶች ወደ አዳሪ ይዞ ለመሄድ የፋሲሊቲ ወይም መሰረተ ልማት ችግር አለብን። ያ ቢኖርም ግን ባለው ችግር መንቀሳቀስ ስላለብን መስራት ስላለብን ተመላላሽ የሆኑ ተማሪዎችን ተቀብለን እያስተናገድን ያለ ነው። እነዚህ ተማሪዎች በሰርቲፊኬት ደረጃ ላይ ሌቭል 1 እና ሌቭል 2 የሚማሩ ተማሪዎች አሉን አልሐምዱሊላህ። እንደዚሁም ደግሞ በዲፕሎማ መርሃ ግብር ደግሞ የ4 ዓመት የዲፕሎማ መርሃ ግብር ትምህርታቸውን እየተከታተሉ ያሉና አሁን 1ኛ ዓመታቸውን ወደ መጨረስ ይሄዳሉ። የሞጣ መልሶ ማቋቋም ፕሮጀክት ከ75 በመቶ በላይ መጠናቀቁ ተገለጸ። ታህሳስ 10 2012 ዓመተ ልደት በሞጣ ከተማ በሙስሊሞች ላይ ሃይማኖትን መሰረት ባደረገ ጥቃት የደረሰውን የአካል ጉዳትና የንብረት መውደም ተከትሎ የተዋቀረው አብይ ኮሚቴ የግንባታ ፕሮጀክቱ በአማካይ ከ75 በመቶ በላይ መጠናቀቁን ዛሬ በጠቅላይ ምክር ቤቱ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። አብይ ኮሚቴው በታሪካዊቷ ቀን ጥር 22 2012 ዓመተ ልደት የጥቃቱ ሰለባ የነበሩ ሙስሊሞችን መሳጂዶችን፣ መድረሳዎችንና የንግድ ማዕከላትን መልሶ ለማቋቋም ገቢ ማሰባሰብን ጨምሮ የተለያዩ ተግባራትን ሲያከናውን ቆይቷል። አብይ ኮሚቴው በተሰበሰበው ሀብትና ጥሬ ገንዘብ በጥቃቱ የአካል ጉዳት የደረሰባቸውን የማሳከም ንብረትና የንግድ ማዕከላት የወደሙባቸውን በመደገፍና መልሶ በመገንባት ወደ ቀድሞ ስራቸው የመመለስ፣ የተቃጠሉ የፈረሱ መስጂዶችን፣ መድረሳዎችን የመገንባት፣ የይዞታ ካርታ ያልነበራቸውን እንዲያገኙ ማድረግ፣ ማስፋፊያ የሚያስፈልጋቸውን የቦታ ግዢ የመፈጸምና እንደየሁኔታቸው ፕሮጀክት በመቅረጽ የግንባታ ስራዎችን እየሰራ መቆየቱን በመግለጫው አመላክቷል። በሞጣ እየተሰሩ ካሉ ስራዎች በተጨማሪ በአማራ ክልል ተመሳሳይ ጥቃት በደረሰባቸው ሌሎች ከተሞች በእስቴ፣ ጃራ፣ ገዶ፣ ቢቸና ከተሞች ለሞጣ ከተሰበሰበው ገንዘብ ወጪ በማድረግ መስጂዶችንና መድረሳዎች ተገንብተዋል። በወቅቱ የተሰበሰበውን ሀብት በአይነትና በመጠን በመለየት ከወጪ ቀሪ በዝርዝር የተቀመጠው መግለጫው የተጀመሩትን ግንባታዎች ለማጠናቀቅ 80 ሚሊዮን ያህል ገንዘብ እንደሚያስፈልግ ገልጿል። ቀሪውን ሙሉ ወጪም ጉዳዩን በበላይነት እየተቆጣጠረ ያለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሚሸፍንና በራሱ ፕሮጀክት ጽሕፈት ቤት በኩል እንደሚከታተለው ጭምር ነው የገለጸው። አብይ ኮሚቴው ከሞጣ መልሶ ማቋቋም ጋር በተያያዘ ጥያቄ ያለው ማንኛውም አካል በሰነድ የተደገፈ ማብራሪያ ማግኘት እንደሚችል የአብይ ኮሚቴው ሰብሳቢና የጠቅላይ ምክር ቤቱ የስራ አስፈጻሚ አባል ኢንጂነር አንዋር ሙስጠፋ መግለጫውን በሰጡበት ወቅት ተናግረዋል። ከጋዜጠኛዎች ለተነሱ ጥያቄዎችም ምላሽ ተሰጥቷል። ፕሮጀክቱ በተያዘለት ጊዜ እንዳይጠናቀቅ የበላይ ጠባቂው የጠቅላይ ምክር ቤቱ የአመራሮች ለውጥ፣ በሀገራችን ያለው የዋጋ ንረት፣ በክልሉ ያለው ሰላምና አለመረጋጋት እንዲሁም የተቋራጮች ተጨማሪ ክፍያ ጥያቄና የመሳሰሉት እንደ ዋና ተግዳሮቶች ተዳስሷል። ዘገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ዝርዝር ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ እያከናወናቸው ያሉ
የቅድመ ምርጫ ተግባራት አካል የሆነውን የምርጫ ጣቢያዎች ዝርዝር ይፋ ማድረጉን አስታውቋል። ቦርዱ ቀደም ሲል ባወጣው የምርጫ ጊዜ ሰሌዳ መሰረት በጥር ወር 2018 የምርጫ ማስፈጸሚያ የለያቸውን የምርጫ ጣቢያዎች ዝርዝር ለሕዝብ ግልጽ አድርጓል። ቦርዱ በሰጠው ማሳሰቢያ አሁን ይፋ የተደረጉት የምርጫ ጣቢያዎች ቦርዱ ለምርጫ ማስፈጸሚያነት እየተዘጋጀባቸው ያሉ መሆናቸውን ጠቁሞ ወደፊት በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝም ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግም አስታውቋል። በዚህም መሰረት መራጮች በዲጂታል እና በማኑዋል በሰው ኃይል ምዝገባ የሚከናወንባቸውን ጣቢያዎች ዝርዝር በተዘጋጀ የድረገጽ ማስፈንጠሪያ ሊንክ በመግባት ማግኘት እንደሚችሉ ተገልጿል። በውጭ ሀገራት የሚኖሩ የኢትዮጵያ ዜጎች ለሀገራዊ ምክክር አጀንዳ የማሰባሰብና ተሳታፊ ልየታ ስኬታማነት ከፍተኛ አስተዋጽኦ ማበርከታቸው ተገለጸ። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገራዊ ምክክር የአጀንዳ ማሰባሰብና ተሳታፊ ልየታ ስኬታማነት ከፍተኛ አስተዋጽኦ ማበርከታቸውን የኢትዮጵያ ዲያስፖራ አገልግሎት መግለጹን ኢዜአ ዘግቧል። የኢትዮጵያ ሀገራዊ ምክክር ኢትዮጵያውያን ለቀጣዩ ትውልድ የተሻለች ሀገር በማስተላለፍ የዳግማዊ አድዋ ድልን የሚጎናጸፉበት ወሳኝ ዕድል መሆኑን በዩናይትድ ኪንግደም የበርሚንግሃም ኢትዮጵያ ኮሚኒቲ ገልጿል። የኢትዮጵያ ሀገራዊ ምክክር በክልሎች በሁለቱ ከተማ አስተዳደሮችና በውጭ ሀገራት ከሚኖሩ ዜጎች አጀንዳ የማሰባሰብና ተሳታፊ ልየታ የምክክር ምዕራፎችን ሲያካሄድ መቆየቱ ይታወቃል። በውጭ የሚኖሩ የኢትዮጵያ ዜጎች በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድን እና በእንግሊዝ በተዘጋጀ መድረክ ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ ምክክር አካሂደዋል። በመድረኩ የተሳተፉ ኢትዮጵያውያንና ትውልደ ኢትዮጵያውያንም በሀገራቸው ጉዳዮች ላይ ያሉኝ የሚሏቸውን አጀንዳዎች ለኮሚሽኑ በማስረከብ ተወካዮቻቸውን መርጠዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ለኢዜአ እንዳሉት በውጭ የሚኖሩ ዜጎች በሀገራቸው ልማት ንቁ ተሳትፎ በማድረግ በሀገራዊ ምክክር ሂደቱ ገንቢ ሚና እየተወጡ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለሚታደሙ እንግዶች የላቀ አገልግሎት ለማቅረብ ዝግጅት መደረጉን የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ አስታወቁ። ኮሚሽነሩ እንዳሉት አዲስ አበባ በዓመት ውስጥ እስከ 150 የሚደርሱ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ ሁነቶችን በስኬት የማስተናገድ ልምድና አቅም እንዳላት አንስተዋል። በዚህም መሰረት 39ኛው የአፍሪካ ህብረት የመሪዎች ጉባኤን ለመታደም የሚመጡ እንግዶችም ምቹና ቀልጣፋ የመስተንግዶ አገልግሎት እንዲያገኙ ዝግጅት መጠናቀቁን አረጋግጧል። በሌላ በኩል የመዲናዋ ስኬታማ የልማት ስራዎች የአዲስ አበባን የማስዋብ ስራዎች የከተማዋን ኮንፈረንስ ቱሪዝም ማዕከልነት በማጽናት ዘርፈ ብዙ ኢኮኖሚያዊና ማህበራዊ ፋይዳ እያበረከቱ እንደሚገኙ አስረድተዋል። የአፍሪካ ህብረት የመሪዎች ጉባኤ ተሳታፊ እንግዶችም የመዲናዋን የመስህብ ስፍራዎች የሚጎበኙበትን እድል በመፍጠር የቆይታ ጊዜያቸውን ለማራዘም ከባለድርሻ አካላት ጋር ዝግጅት መደረጉን ነው ያመላከቱት። ጉባኤው የሀገራት መሪዎች፣ ተጽዕኖ ፈጣሪ ግለሰቦች፣ የተቋማት የስራ ኃላፊዎችና ተጋባዥ እንግዶች ስለሚታደሙ የሀገርን ገጽታ ለዓለም በአግባቡ ለመግለጥ ትልቅ እድል መሆኑንም አመላክተዋል። ከቱሪዝም ሚኒስቴር ሆቴልና ትራንስፖርት አገልግሎት ሰጪዎች ጋር በመተባበርም ለጉባኤው ታዳሚዎች ኢትዮጵያዊ እሴት የተላበሰ የመስተንግዶ አገልግሎት ለማቅረብ ዝግጅት መደረጉን አብራርተዋል። የሆቴሎችን የአገልግሎት መሰረተ ልማት በማሟላት እንግዶች የተሻለ የቆይታ ጊዜ እንዲኖራቸው ለማስቻል ሙያዊ ምክረ ሀሳብን የሚሰጥ የሱፐርቪዥን ቡድን ተቋቁሞ እየሰራ መሆኑንም ጠቁመዋል። ጉባኤው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ለማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከየካቲት 7 እስከ የካቲት 8 ቀን 2018 በአዲስ አበባ ይካሄዳል ሲል የዘገበው ኢዜአ ነው። ኢራን የአውሮፓ ህብረት የኢራንን አብዮታዊ ዘብ በሽብር መፈረጁ ትልቅ ስትራቴጂካዊ ስህተት ነው በማለት አውግዛለች። የአውሮፓ ህብረት የኢራን ኢስላማዊ አብዮት የበላይ ጠባቂ IRGC በቅርቡ በሀገሪቱ የተከሰተውን ህዝባዊ ተቃውሞ ተከትሎ በርካታ ሰዎች መገደላቸውን በመጥቀስ የሽብር ድርጅት ብሎ መፈረጁን በይፋ አስታውቋል። የህብረቱ ፕሬዝዳንት ኡርሱላ ፎን ደር ላየን የአውሮፓ ህብረት በሽብር የፈረጀው ድርጅቱ
የራሱን ህዝብ የሚገድል በመሆኑ ነው ብለዋል። ይህንንም ተከትለው ኢራን የአውሮፓ ህብረት ይህንን ውሳኔ በማሳለፉ ትልቅ ስትራቴጂካዊ ስህተት ሰርቷል ብላለች። ኢራን እርምጃው ከባድ ውጤት እንደሚያመጣ በመግለጽ ጠንከር ያለ ትችት ሰንዝራለች። የኢራን መንግስት አሸባሪዎች በሽብር ቢፈርጁንም እኛ ግን የዓለምን የኃይል ሚዛን ለማስጠበቅ እየሰራን ነው ብሏል። የኢራን አብዮታዊ ዘብ የበላይ ጠባቂ በመላሹ 1000 የሚደርሱ ስትራቴጂካዊ የጦር ቡድኖችን ወደ ወታደራዊ ክፍሉ ለጊዜያዊ አጸፋ ማዘጋጀቱን በመግለጽ ለጦርነት ዝግጁ መሆኑን አስታውቋል። የኮርፐስ ዋና አዛዥ በኢራን ላይ ማንኛውም ጥቃት ቢከፈት አስከፊ ምላሽ እንደሚሰጥ በመግለጽ አስጠንቅቋል። ይህ ውጥረት በመካከለኛው ምስራቅ የዲፕሎማሲያዊ ስራ በመምናመንና የደህንነት ስጋት የደቀነ ሲሆን ቱርክ፣ ሩሲያና የባህረ ሰላጤው ሀገራት ግጭቱ እንዳይባባስ ጥሪ እያቀረቡ ነው። የአውሮፓ ህብረትም ቀጠናው ሌላ ተጨማሪ ጦርነት አያስፈልገውም ብሏል። በተመሳሳይ ፕሬዚደንት ትራምፕ ኢራን ከኒውክሌር ስምምነት ጋር በተያያዘ ምላሽ ካልሰጠች እርምጃ የምንወስድበት ጊዜ እየቀረበና የጦርነቱ ሰዓት በፍጥነት እየቆጠረ ነው ብለዋል። እንዲሁም ትልቁ የአሜሪካ የባህር ኃይል ቡድን በተለይም የዩኤስኤስ አብርሃም ሊንከን ኢራንን ለመምታት ዝግጁ ነው በማለት አስጠንቅቋል። የአሜሪካ መንግስትም ከአልቃኢዳ፣ ሐማስ እና ሌሎች እስላማዊ ቡድኖች ጋር የኢራን አብዮታዊ ዘብ በ2019 በአሜሪካ በሽብርተኝነት መፈረጁ ይታወሳል። በፈረንጆቹ 1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑ የደህንነት አካላት መካከል ዋነኛው። ኢንዶኔዥያ ለረመዳን ወር የ13 ትሪሊየን ሩፒያ የገበያ ድጎማ አዘጋጀች። የኢንዶኔዥያ መንግስት በፈረንጆቹ 2026 ሩብ ዓመት የኢኮኖሚ እድገትን ለማጠናከር በረመዳን ወር በኢድ አልፈጥር በዓል ላይ አገልግሎት ላይ የሚውል የ13 ትሪሊየን ሩፒያ የሚጠጋ የኢኮኖሚ ማነቃቂያ ፕሮግራም ማዘጋጀቱን አስታውቋል። ይህ ፕሮግራም በረመዳን ወር ያለውን የአቅርቦትና ፍላጎት የገበያ ሚዛን ለመጠበቅ ያለመ ነው። የኢንዶኔዥያ ኢኮኖሚ ጉዳዮች ሚኒስትር ኤርላንጋ ሃርታቶ መንግስት ተግባራዊ ያደረገው የ13 ትሪሊየን የኢንዶኔዥያ የመገበያ ድጎማ በረመዳን ወር ሁሉም ቤተሰብ በተመጣጣኝ ዋጋ የምግብ ሸቀጥና ተያያዥ አገልግሎት እንዲያገኝ ያግዛል ብለዋል። ሚኒስትሩ እንዲያውም ከዚህ በፊት ከነበረው የሸቀጥ ዋጋ በከፍተኛ ሁኔታ እንዲቀንስ ለማድረግ መንግስት ግዙፍ የገንዘብ ድጎማ ማድረጉን አስታውቋል። በዚህም እስከ ኢድ አልፈጥር በዓል ድረስ ለአየር፣ ለባቡር፣ ለባህርና ለከተማ ትራንስፖርት የትኬቶች ዋጋ እንዲቀንስ መደረጉን ይፋ አድርገዋል። የኢንዶኔዥያ ኢኮኖሚ ጉዳዮች ሚኒስትር በተጨማሪም የህብረተሰቡን የመግዛት አቅም ለማጠናከርና የማህበራዊ ድጋፍ እርዳታ ፕሮግራሞችን ለመተግበር እየተዘጋጀ መሆኑን ተናግረዋል። የማህበራዊ ድጋፍ ፕሮግራሞች ሩዝ፣ የምግብ ዘይትና ሌሎች የምግብ ሸቀጦችን እንደሚያካትት ተገልጿል። የኢኮኖሚ ተንታኞች በተለይም በረመዳን ወርና በበዓል ወቅት የሸቀጦች ዋጋ እንዳይወደድ የኢንዶኔዥያ እርምጃ ወሳኝና በሌሎች ሀገራትም መለመድ ያለበት ነው። ቁርአን ባሌ ጠላቴ ሳይሆን መሪ መሆኑን አስተማረኝ። ይህንን የምትለው አሜሪካዊቷ ሴት ስትሆን ቁርአንን ከተረዳች በኋላ ስለ ባሏ ያላትን ስሜት እንደቀየረላት ተናግራለች። በብዛት በምዕራባውያን ዘንድ የሚንጸባረቀው ወንዶችን እንደ ተቀናቃኝ አድርጎ የማየት ስሜት በሷም ላይ አድሮባት እንደነበር ተናግራለች። በትዳር ላይ የምትገኘው አሜሪካዊት ሴት አላህ ቀጥተኛውን መንገድ መርቷት ሙስሊም ከሆነች በኋላ ለነገሮች ያላት አመለካከት መቀየሩን ተናግራለች። ከባሏ ጋር ለረጅም ዓመት በኖረችበት ጊዜ ባሏን እንደ ተቀናቃኝ በማሰብ ብዙ ዋጋ ስትከፍል መቆየቷን ታነሳለች። እስልምናን ካወቀች በኋላ ግን ባሏ የሷ ጠላትም ሆነ ተቀናቃኝ ሳይሆን መሪዋ መሆኑን መረዳቷን አጋርታለች። በእስልምና ባልም ሆነ ሚስት እንዲሁም ልጆችን ጨምሮ ለሁሉም ኃላፊነት እንዳለው በግልጽ መቀመጡ ይታወቃል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ጋር እያደረጋችሁ ያላችሁት ቆይታ ይቀጥላል። ዜናዎቻችን ቀጥለዋል። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎችን እናደርሳችኋለን። ባልደረባችን ዙበይዳ ሐሰን ያዘጋጀችውን ታቀርቧለች።
የቡና ሀብትን የቱሪዝም መዳረሻ ለማድረግ የተሰራ መሆኑን የቱሪዝም ሚኒስቴር አስታውቋል። ይህ የተነገረው የሀገር አቀፍ የቡና ቱሪዝም ሴሚናሪዮ የተለያዩ ባለድርሻ አካላት በተገኙበት በሐዋሳ ከተማ በተካሄደበት ዕለት ነው። በቱሪዝም ሚኒስቴር የቱሪዝም መስህብ ልማት መሪ ስራ አስፈጻሚ የሆኑት አቶ ሙሳ ከድር በሀገሪቱ ከተለያዩ መዳረሻዎች ውጪ ያልታዩና ያልተዳሰሱ እምቅ ሀብቶችን ወደ ገበያ በማቅረብ ላይ በትኩረት እየተሰራ ይገኛል ብለዋል። ኢትዮጵያ ከቡና ጋር የታሪክና የባህል ቁርኝት ያላት ሀገር መሆኗን በማንሳትም በዘርፉ ላይ በትኩረት መስራት እንደሚገባም ነው የጠቆሙት። በየአካባቢው የሚገኙ ሀብቶችን የመለየት የማስተዋወቅና የማልማት ስራም ተጠናክሮ መቀጠሉንም ገልጸዋል። የቡና ሀብት የቱሪዝም መዳረሻ እንዲሆን እየተሰራ ይገኛልም ብለዋል። የቡና ቱሪዝምን እውን ለማድረግ አምራች ዩኒየኖች፣ ማህበራት፣ የቡና ላኪዎች፣ አስጎብኚዎችና በዘርፉ ላይ እየሰሩ የሚገኙ አካላት ኃላፊነታቸውን ሊወጡ ይገባልም ተብሏል። ከጥር 23 ጀምሮ ፌስታል ይዞ የተገኘ ሰው ከ5000 ብር ጀምሮ ቅጣት እንደሚጣልበት የአካባቢ ጥበቃ ባለስልጣን አስታውቋል። በተጨማሪም የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን የተነገረው። ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅም ከሐምሌ 23 ቀን 2017 ዓመት ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶት መቆየቱም ይታወሳል። በመሆኑም ከጥር 23 ቀን 2018 ዓመት ጀምሮ ተግባራዊ መደረግ ይጀምራልም ተብሏል። ህጉን ተላልፎ በሚገኙ ማናቸውም አካላት ላይ በእጅ ይዞ ለተገኘ ግለሰብ ከ2000 እስከ 5000 ብር ቅጣት፣ ለአምራቾች፣ አከማቾች እንዲሁም ደግሞ አከፋፋዮች ደግሞ ከ50 ሺህ ብር እስከ 200 ሺህ ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚቀጣም ተቋሙ አስታውቋል። ቴሌብር በ6 ወራት ውስጥ ከ16 ሚሊዮን ዶላር በላይ የውጭ ምንዛሬ ወደ ሀገር ውስጥ ማስገባት መቻሉ ተነግሯል። የኢትዮጵያ ዲጂታል ፋይናንስ ኢንዱስትሪ እየመራ የሚገኘው ኢትዮ ቴሌኮም የክፍያ ስርዓት የሆነው ቴሌብር ባለፉት 6 ወራት ውስጥ በዓለም አቀፍ የሐዋላ አገልግሎት አማካኝነት ከ16 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ወደ ሀገር ውስጥ ማስገባት መቻሉን አስታውቋል። ይህም ውጤት የተመዘገበው በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቴሌብርን እንደ ዋነኛ የገንዘብ መላላኪያ አማራጭ መጠቀማቸው መሆኑን ኩባንያውን ያስታወቀው። ይህም ተቋሙ በዘርፉ ካቀደው ግብ 79 በመቶ ያህሉን ማሳካት የቻለበት ስኬት መሆኑንም ገልጿል። ቴሌብር የባንክ አገልግሎት ተደራሽነትን በሌለባቸው አካባቢዎች የሚገኙ ዜጎችን ጨምሮ በቀላሉና በፍጥነት የሐዋላ ገንዘብ እንዲደርሳቸው በማድረግ ረገድ ከፍተኛ ሚና እየተጫወተ ይገኛልም ተብሏል። ተቋሙ በግማሽ ዓመቱ በአጠቃላይ ከ85 ቢሊዮን ብር በላይ ገቢ ማግኘት መቻሉም ተነግሯል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ከፍተኛ ጭማሪ አሳይቷልም ነው የተባለው። ለዚህም የገቢ እድገት የድምጽ አገልግሎት 30.4 በመቶ እንዲሁም ደግሞ የዳታ ኢንተርኔት አገልግሎት 28.3 በመቶ ግንባር ቀደም ድርሻቸውን ሲይዙ ቴሌብር ደግሞ የ4.9 በመቶ ገቢ አስገኝቷልም ተብሏል። በመጨረሻም የቴክኖሎጂ መሰናዷችንን እናደርሳችኋለን። ኢማን መሐመድ ታቀርበዋለች። በዛሬው የቴክኖሎጂ መሰናዷችን ተመራማሪዎች ከመሬት ጋር ተመሳሳይ ያላትና ለመኖር ምቹ ልትሆን የምትችል አዲስ ፕላኔት ማግኘታቸውን አስታውቋል። መጠነ ግዝፈቷ ከምድር ጋር ሲነጻጸር በ6 በመቶ ብቻ የምትተልቅ ይቺ ፕላኔት ከመሬት 146 የብርሃን ዓመት ርቃ እንደምትገኝ ተነግሯል። ኤችዲ 13 710b የሚል ስያሜ ያገኘችው ፕላኔቷ ኮከቧን ለመዞር 355 ቀናት የሚፈጅባት ሲሆን ይህም ከምድር ዓመታዊ ዑደት ጋር እጅግ የተቀራረበ እንደሆነ ተገልጿል። ተመራማሪዎቹ ፕላኔቷ ለህይወት መኖር ምቹ በመሆን ቀጠና ውስጥ ያለች ሲሆን የመገኘትም 50% እድል እንዳላት ግምታቸውን አስቀምጧል። ግኝቱ ይፋ ያደረገው ዓለም አቀፍ የሳይንቲስቶች ቡድን ፕላኔት የተገኘው የናሳ ኬለር የጠፈር ቴሌስኮፕ እንደ አውሮፓውያን አቆጣጠር በ2017 የሰበሰበውን ግዙፍ መረጃ በዘመናዊ ኮምፒውተሮችና ስልተ ቀመሮች በጥንቃቄ በመመርመር የተገኘ መሆኑን ጠቁሟል። በምርምሩ ላይ ከተሳተፉ ሳይንቲስቶች መካከል አንዱ የሆነው አውስትራሊያዊ የሳውዘርን ኩዊንስላንድ ዩኒቨርሲቲ ተመራማሪ ዶክተር ቺልሲ የፕላኔቷ ባህሪ ከምድር ጋር መመሳሰል ለቀጣይ ምርምሮች ትልቅ ተስፋ የሚሰጥ ነው ብሏል። ለህይወት ምቹ በመሆኑ ቀጠና ውስጥ የሚገኝና እንደ ፀሐይና ኮከብ የሚዞረው ሌላኛው የተሻለ ተጠቃሽ ፕላኔት መሆኑን የጠቀሱ ሳይንቲስቱ አሁን የተገኘው ፕላኔት በ4 እጥፍ ከዚህ ፕላኔት ለምድር ቀርባ እንደምትገኝ ተናግሯል። ሳይንቲስቱ አክለውም በጄምስ ዌብ ቴሌስኮፕና በሌሎች ዘመናዊ መሳሪያዎች በመታገዝ ወደፊት የፕላኔቷን አካባቢ አየር የመመርመር ስራ እንደሚሰሩ ገልጿል። እንደ ዘጋርዲያን ዘገባ ከሆነ ወደፊት በሚሰሩ ጥናቶች ፕላኔት እንደ ኦክሲጅን፣ ሜቴን ወይም ደግሞ ካርቦን ዳይኦክሳይድ ያሉ ጋዞችና የሚገኙ ከሆነ ህይወት ያላቸው ነገሮች ባክቴሪያዎችን ቢሆኑ የመኖራቸው እድል እጅግ ከፍተኛ መሆኑን ሳይንቲስቶቹ ጠቁመዋል።
ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት